ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ውላችኋል? ለዕለቱ ይሆናሉ ያላቸው መረጃዎች ይዘን ወደ እናንተ መጥተናል። የዩቲዩብ ቻናላችንን በቅድሚያ ሰብስክራይብ እንድታደርጉ በአክብሮት እየጋበዝን እስካሁን ድረስ ለምትከታተሉን ወዳጆቻችን፣ ቤተሰቦቻችን እንደዚሁም ተከታታዮቻችን ምስጋናችንን እናቀርባለን። ወደ ዕለቱ ይሆናሉ ያላቸው መረጃዎች እናልፋለን። በቅድሚያ የምናቀርበው መረጃ በዋስትና የተፈቱ እስረኞች ዳግም እስር መዳረጋቸውን ነው። እነዚህ የፖለቲካ እስረኞች ከማረሚያ ቤት ወዳልታወቀ ስፍራ መወሰዳቸውን የተለያዩ መረጃ ምንጮች አመልክተዋል። የቀድሞ የሕዝብ ተወካዮች ምክር ቤት አባልና በተለያዩ ጋዜጦችና መጽሔቶች ላይ ጽሑፋቸውን በማስፈር እንደዚሁም ደግሞ በኢትዮጵያውያን ዲሞክራሲያዊ ፓርቲ ወይም ኢዴፓ መስራችነት የሚታወቁት አቶ አብዱራህማን አህመዲንን ጨምሮ ዋስትና የተፈቀደላቸው የፖለቲካ እስረኞች ሂደቱን ጨርሰው ከማረሚያ ቤት ሲወጡ ከበር ላይ ወዳልታወቀ ስፍራ መወሰዳቸውን ቤተሰቦቻቸው ተናግረዋል። በሽብር ወንጀል የተከሰሱት አብዱራህማን አህመዲን፣ መኮንን ደሳለኝና ግዛቸው ታምር ከአንድ ዓመት በላይ በእስር ላይ ከቆዩ በኋላ በ200,000 ብር ዋስትና ተፈቅዶላቸው ነበር። በዚሁ መሰረት ሶስቱ ፖለቲካ እስረኞች ትናንት 11 ሰዓት አመሻሽ ማለት ነው ከቅሊንጦ እስር ቤት ሲወጡ በር ላይ ሲጠባበቁ በነበሩ የደህንነት አባላት ታፍነው ተወስደዋል ሲሉ ቤተሰቦቻቸው ተናግረዋል። እስካሁን ድረስ እንግዲህ ወዴት እንደተወሰዱ መዳረሻቸው የት እንደሆነ የእስረኞቹ አልታወቀም ተብሏል። እንግዲህ ሌላ አዲስ መረጃ ካለ ይዘን የምንቀርብ ይሆናል። እናት ፓርቲ ደግሞ በበኩሉ በምዕራብ ሐረርጌ የታፈነው ጩኸትና በአርሲ የቀጠለው የዘር ፍጅት በማለት አዲስ መግለጫ አውጥቷል። በምዕራብ ሐረርጌ ዞን ጭሮ ወረዳ ላሎ ጉዶ ቀበሌ ኢፈባስ በምትባል የገጠሩ መንደር ውስጥ በህዳር 15 ቀን 2018 ዓ.ም ከምሽቱ 3 ሰዓት እልፌ ተስፋ ወሌ የሚባሉ እናት በጥይት ተደብድበው ተገድለዋል ሲል እናት ፓርቲ ከሷል። በዚሁ ቀበሌና በአጎራባች ቀበሌዎች ማለትም የአብዶ ሸምበቆ፣ ረብሱ፣ ሼክ አደም፣ ሉጎ በተባሉ ቀበሌዎች ማለት ነው በርካታ ሃይማኖትና ማንነትን ማዕከል ያደረጉ ጭፍጨፋዎች የሚካሄዱባቸው ናቸው። ብንናገርም ሰሚ የለም ሲል እናት ፓርቲ ወቀሳውን አቅርቧል። ህዝቡና ሚዲያውም እኛን ረስቶናል እንደሚሉ የአካባቢው ነዋሪዎችን ጠቅሷል። በወረዳው በቅርቡ የአንድ ቤተሰብ አባላት የሆኑ ተፈሪ መንገሻ ከነ ባለቤቱ ቀለሟ በለጠ ጋር ባለው መንገሻ አሳምኑ አባይና የተባሉ የኦርቶዶክስ እምነት ተከታዮች በአሰቃቂ ሁኔታ በስለትና በጥይት ተደብድበው ተገድለዋል ያለው ፓርቲው ሌሎችም በርካቶች መቁሰላቸውን ተናግረዋል። ይህንን ግድያ ፈጽሟል ሲል የከሰሰው በአካባቢው ሰዎች አጠራር ኦነግ ሸኔ ወይም ደግሞ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ኃይል መሆኑን ያመለከተው እናት ፓርቲ ይህን መረጃ እያጠራ በነበረበት ሰዓት በአርሲ ዞን በሆንቆሎ ዋቤ ወረዳ በቀቅሳ ቀበሌ በአጨዳ ላይ የነበሩ ከ19 በላይ ገበሬዎች ህዳር 18 ቀን 2018 ዓ.ም ታፍነው መወሰዳቸውን ለማረጋገጥ መቻሉን አመልክቷል። በዚሁ አካባቢ በቅርቡ ወንድማማቾችን ጨምሮ 3 ንጹሃን እንደተገደሉ እንደሚታወስ እናት ፓርቲ አመልክቷል። እናት ፓርቲ መግለጫውን ሲቀጥል በምዕራብ ሐረርጌ ባሉ በርካታ ቀበሌዎች በጥንቃቄ ተደብቆ የሚካሄደውን ጭፍጨፋና እገታ እንዲሁም በአርሲ የተካሄደ ያለውን ዘር ፍጅት በጽኑ እናወግዛለን፣ የታገቱትም ያለምንም ቅድመ ሁኔታ እንዲፈቱ እንጠይቃለን ሲል ጥሪ አቅርቧል። የታደሰ ወረደ አመራር ውድቀት ገጥሞታል፣ አዲስ መንግስት መቋቋም አለበት ሲል የትግራይ ዓለም አቀፍ ምሁራን ስብስብ ወይም ደግሞ GSTS በመባል የሚታወቀው ስብስብ ጥሪ አቅርቧል። ሌተናል ጀነራል ታደሰ ወረደ የሚመሩት የትግራይ ጊዜያዊ አስተዳደር ከፍተኛ ውድቀት አጋጥሞታል በማለት የትግራይ ዓለም አቀፍ የምሁራንና የባለሙያዎች ስብስብ በአዲስ መልኩ ባቀረበው የግምገማ ሪፖርት ላይ ወቀሳውን አቅርቧል። ይህ ሪፖርት በአቶ ጌታቸው ረዳ አመራር ወቅት ምክክር ተደርጎባቸው ትግራይ ከቀውስ ለማውጣትና የክልሉን ዘለቄ ጥቅሞች ለማስከበር የተለያዩ ወይም ተለይተው የተቀመጡ 10 ጉዳዮች ላይ አሁን በሌተናል ጀነራል ታደሰ ወረደ አመራር ፍጹም ተዘንግተው ክልሉን ለበለጠ አደጋና የጦርነት ስጋት ዳርገውታል ብሎ ስብስቡ እንደሚያምን አመልክቷል። የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ ይፋ ባደረገው የክልሉን ጊዜያዊ አስተዳደር ሁሉን አቀፍ የስራ አፈጻጸም የተመለከተ ባለ 10 ገጽ የ8 ወራት ሪፖርት
ሌተናል ጄኔራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደር ከፍተኛ ውድቀት እንዳጋጠመው አመልክቷል። የፕሪቶሪያን ስምምነት አፈጻጸም ጦርነትን ማስቀረትና ዘላቂ ሰላምን ማስፈን፣ ሁሉን አቀፍ ካቢኔ ማዋቀር፣ ሁሉን ያሳተፈ ምክክር፣ ከኤርትራ መንግስት ጋር ተጀምሯል ስለሚባለው ግንኙነት ወይም ደግሞ በተለምዶ አጠራሩ ጽምዶ፣ የትግራይ ጸጥታ ኃይሎችና በአፋር ያሉ ታጣቂዎች ሁኔታ፣ የመገናኛ ብዙሃን ምህዳር፣ በአጠቃላይ ሪፖርቱን በ10 ዘርፎች በመከፋፈል ግምገማውን በዝርዝር አስቀምጧል። በአቶ ጌታቸው ረዳ ፕሬዝዳንትነት ጊዜ በ10 ዘርፍ በከፋፈላቸው ጉዳዮች ላይ ክፍተቶች ቢኖሩም የተሻለ የአስተዳደር ሁኔታ እንደነበረ ጠቅሶ ሌተናል ጄኔራል ታደሰ ወረደ ኃላፊነቱን ከተረከቡ በኋላ ግን መሻሻል አሳይተው የነበሩት የክልሉ የምክክር ካውንስል እንዲሁም የመገናኛ ብዙሃን ምህዳርን ጨምሮ በርካታ ጉዳዮች ችግር ላይ መውደቃቸውን አንስቷል። ባለፉት 8 ወራት ብቻ ግጭት ቀስቃሽ ንግግሮች መባባሳቸውንና ይህም የፕሪቶሪያን ስምምነት አደጋ ላይ እንደጣለው ሪፖርቱ ያብራራል። ማህበራዊና ፖለቲካዊ ልዩነቶች በመስፋታቸው አለመተማመን መንገሱን ያመላከተው ሪፖርቱ አስተዳደሩ አፋጣኝ የማስተካከያ እርምጃዎችን ካልወሰደ አደገኛ መዘዝ ሊኖረው እንደሚችል አስጠንቅቋል። የትግራይ የጸጥታ ኃይል ከፖለቲካ ወገንተኝነት ነፃ እንዲሆን ካልተደረገ መዘዙ የከፋ እንደሚሆንና አሁንም እየተባባሱ ያሉ ችግሮች መኖራቸውን በግምገማው መመልከቱን የትግራይ ዓለም አቀፍ ምሁራን ማህበር ግምገማ አመልክቷል። ከኤርትራ ጋር የተጀመረው ትብብር የትግራይን ዘላቂ ጥቅም አደጋ ላይ የሚጥል ከዚያም አልፎ የትግራይን ሕዝብ ለኤርትራ መንግስት ዳግም ጭፍጨፋ አሳልፎ የሚሰጥ ነው ሲል ሪፖርቱ አስጠንቅቋል። የክልሉ ጊዜያዊ አስተዳደር ሁሉን አካታች በሆነ መልኩ እንደገና እንዲቋቋምና ወደ ህጋዊ መንግስት የሚደረገው ሽግግር በነጻ ፍትሐዊና ግልጽ በሆነ ምርጫ እንዲመራ በማድረግ ረገድ የሚመለከታቸው አካላት ኃላፊነታቸውን እንዲወጡ ጥሪ አቅርቧል። በፊንላንድ ኢስፖ ከተማ አሚን የተባለ የ3 ዓመት ኢትዮጵያዊ ህፃን ከ4 ሳምንታት በፊት በመዋለ ህፃናት ማዕከል ወይም ዴይኬር ደጃፍ ላይ በደረሰ አሳዛኝ አደጋ ህይወቱ ማለፉ ታወቀ። የህፃኑ የቀብር ስነስርዓት በትናንትናው ዕለት በርካታ ኢትዮጵያውያን የቤተሰብ ወዳጆችና የሌሎች ሀገራት ዜጎች በተገኙበት ተፈጽሟል። የህፃኑ ወላጆች አባት አቶ በለጠና እናት ወይዘሮ ሰላማዊት በፊንላንድ አዲስ መጤ መሆናቸው ተገልጿል። አቶ በለጠ በነርስነት ሙያ ወደ ፊንላንድ ከመጣ 3 ዓመታትን ያስቆጠረ ሲሆን ባለቤቱ ወይዘሮ ሰላማዊትና ልጃቸው አሜን ከኢትዮጵያ መጥተው የተቀላቀሉት ገና ከ1 ዓመት በፊት ነበር። አደጋው የተከሰተው ከ4 ሳምንት በፊት አርብ ጠዋት በዝናባማ ቀን ነበር። ወላጆቹ ልጃቸውን በመዋለ ህፃናት ማዕከሉ አስገብተው ወደ መኪናቸው ሲመለሱ ህፃን አሜን ወላጆቹን ዳግም ለመሰናበት ከማዕከሉ ግቢ ሳይታወቅ ወደ እነሱ ሮጧል። በዚህ ወቅት አባትየው ልጁ ከኋላው መምጣቱን ሳያስተውል በመኪና ውስጥ ሆኖ የመኪናውን ፍሬን ሲረግጥ ህፃኑ በመዋለ ህፃናት ማዕከሉ ፊት ለፊት አስፋልት ላይ ወድቆ ጭንቅላቱ ላይ ከባድ ጉዳት ደርሶበታል። ወላጆቹ በአካባቢው የነበሩ ሰዎች ወዲያውኑ የመጀመሪያ እርዳታ ለማድረግ ቢሞክሩም የአምቡላንስና የሕክምና ሄሊኮፕተር እርዳታ ተጠይቆ በፍጥነት ወደ ሆስፒታል ቢወሰድም ህፃን አሜን በደረሰበት ከባድ ጉዳት ምክንያት ህይወቱ ሊተርፍ አልቻለም። ከአደጋው በኋላ የምዕራብ ኢስፖ ፖሊስ አባትየውን አቶ በለጠም በወንጀል ጠርጥሮ ምርመራ ጀምሮ እንደነበር ተገልጿል። ይሁን እንጂ ኢልታስኖማት የተባለው የፊንላንድ ድረገጽ እንደዘገበው ፖሊስ የዓይን እማኞችን ካነጋገረ፣ ቴክኒካዊ ምርመራ ካደረገ እንዲሁም የመዋለ ህፃናት ማዕከሉን የአካባቢ የትራፊክ ደህንነት ከገመገመ በኋላ አደጋው ድንገተኛና ከወንጀል ነፃ መሆኑን አረጋግጧል። በቀብር ስነስርዓቱ ላይ ወላጆቹ አቶ በለጠና ወይዘሮ ሰላማዊት በደረሰባቸው ድንገተኛ ሐዘን ክፉኛ ተጎድተው መታየታቸው ተነግሯል። አሊያድ ጎልድ በምዕራብ ኢትዮጵያ ኩርሙክ ፕሮጀክቱ ባደረገው አዲስ ቁፋሮ ቢያንስ 5 አዳዲስ የወርቅ ማዕድን ቀጠናዎችን መለየቱን አስታወቀ። ይህ ግኝት ከፍተኛ መጠን ያለው የወርቅ ማምረቻ ስራ የማቋቋም እቅዱን የሚያጠናክር ነው ተብሏል። ይህን ዜና ተከትሎ የኩባንያው አክሲዮን ከትናንት አርብ በቶሮንቶ ገበያ 9% በማሻቀብ ታሪካዊ ከፍተኛ ደረጃ ላይ ደርሷል ተብሏል። ኩባንያው ሐሙስ ዕለት ባወጣው መግለጫ በቁፋሮ ከተገኙት ውጤቶች መካከል በፀንጌ ሂካፕ ሂል ዞን የተገኘው ውጤት ተጠቃሽ ነው።
ከ43 ሜትር ጥልቀት ጀምሮ በ16.4 ሜትር ርቀት ላይ በ1 ቶን 13 ግራም ወርቅ ተገኝቷል። የናሽናል ባንክ ፋይናንሻል የማዕድን ተንታኝ መሐመድ ሲዲቤ ይህ የቁፋሮ ውጤት ገንቢ መሆኑንና በኩምሩክ ፕሮጀክት ያለውን ተጨማሪ አቅም የሚያሳይ ነው ሲሉ ገልጸዋል። ግኝቱን ተከትሎ የአላይድ ጎልድ አክሲዮን በአንድ አክሲዮን $30 በመድረስ እንደ አውሮፓውያን አቆጣጠር መስከረም 2023 በገበያ ላይ ከዋለ ወዲህ ከፍተኛውን ዋጋ አስመዝግቧል። የኩባንያው አጠቃላይ የገበያ ዋጋ 3.6 ቢሊዮን የካናዳ ዶላር ወይም 2.6 ቢሊዮን የአሜሪካ ዶላር ደርሷል። ኩባንያው ከ2024 አጋማሽ ጀምሮ 193 ጉድጓዶችን የቆፈረ ሲሆን ዓላማውም የማዕድኑን አገልግሎት ዘመን ከ11 ዓመት ወደ 15 ዓመት ማሳደግ ነው። በአረብ ኑቢያን ጋሻ ቀጠና ውስጥ የሚገኘው የኩርሙክ ፕሮጀክት እንደ አውሮፓውያን አቆጣጠር በ2026 አጋማሽ ላይ በግልጽ ማዕድን የማምረት ስራ ይጀምራል ተብሎ ይጠበቃል። አላይድ ጎልድ በመጀመሪያዎቹ 4 ዓመታት በአማካይ 290,000 አውንስ ወርቅ በዓመት ለማምረት አቅዷል። የረጅም ጊዜ ግቡ ደግሞ ዓመታዊ ምርቱን ከ300,000 አውንስ በላይ ማድረስ ነው። ኩባንያው በሚቀጥሉት 5 ዓመታት አጠቃላይ ማዕድን ሀብቱ ወደ 5 ሚሊዮን አውንስ ለማሳደግ ያለመ ሲሆን የተሻሻለ የሀብት መረጃ ሪፖርት በ2026 መጀመሪያ ላይ ይፋ ያደርጋል ተብሏል። አድማጭ ተመልካቾቻችን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እየጋበዝን መልካም ቀን እንዲሆንላችሁ ተመኝተናል።